እረዳሃለሁ። ግን ደግሞ እኔ ከአንቺ ጋር በትዳር አብሬሽ ቢኖርም እንኳን ደስተኛ ላደርግሽ አልችልም። ምክንያቱም የምወደው ጽጌን ስለሆነ ብለህ ማስረዳት አለብን። ከዛ በኋላ በሂደት የምትረሳው ነገር ሊኖር ይችላል፣ ሊቀየር ይችላል። ልጅህን ግን አትከዳም። እሷንም ከዳት ማለት አይደለም። መጀመሪያም ያጠፋችሁ ነገር ስላለ ማለት ነው። መጀመሪያም እኛ ብዙ ጊዜ ሴቶች እኔን ምን አለች በሉኝ፣ እቺ ልጅ እርጉዝ አይደለችም። ኤፕሶን ጭራሽ እርጉዝ አይደለችም። ቆይ ውዴ፣ ብዙ ጊዜ ሴቶች በጣም ብዙ ሴቶችን ልብ ብላችሁ ካያቸው ወንድ ልጅ እነሱ ካፈቀሩት ወንዱ የሚሄድባቸው ወይ ደግሞ ፍላጎት እንደሌለው ሲረዱ ማርገዝን ይመርጣል ነው። ገባ? ለምን በልጅ ይዘዋለሁ የሚል አስተሳሰብ አለ ብዙ ሴቶች ጋር ማለት ነው። ያንን ነገር ነው እየተጠቀመች ያለችው ስረዳ። ሲቀጥል ደግሞ አንተ አሁን በተስፋ ነው በአፏ ነው ያመንካት እንጂ በተግባር ሄደ አስመርምረህ እርጉዝ መሆኗን አላረጋገጥክ። መጀመሪያ አረጋግጥ፣ አንድ ስቴፕ ሂድ። ከዛ በኋላ ደግሞ ከሆነች በኋላ ደግሞ ምን ማድረግ እንዳለበት ታስባለህ፣ ትወስናለህ ማለት ነው። ገባህ? ረዳኸኝ? ግን ኦልሬዲ ይሄ አለማመን ራሱ አይጎዳም። አሁን ለምሳሌ ነፍሰ ጡር ነች እና እርጉዝ መሆንሽን ተጠራጠርኩ ማለቱ በራሱ እኔ ራሱ ይከብደኛል። እንደዛ እኮ አይደለም የምትላት አንተ። አሁን ስትወስዳት እኔ ማወቅ እፈልጋለሁ፣ ልጃችን ያለበትን ሁኔታ ማወቅ እፈልጋለሁ ነው እኮ እንጂ መሆንሽና ለመሆንሽን ማወቅ እፈልጋለሁ ብለህ አይደለም የምትወስደው። ገባ? ማንኛውም ሰው እንደሚሰማው እኮ ይሰማናል። ስብዕና ስላለ ነው አይደል የምትጨነቀው እንደዚህ። ግን ስትወስዳት እኔ አንቺ ከኔ ማርገዝሽን ማወቅ እፈልጋለሁ ሳይሆን ማለት ያለብን በቃ ልጃችን ያለበትን ሁኔታ ማየት እፈልጋለሁ። አጭር ነው። በእርግጠኝነት እሷ ምሽ ትላለች። ሲቀጥል ደግሞ ማንኛውም ሴት የምታደርገው ነገር ነው። ፍቅረኛዋም ይሁን ባሏም ይሁን ወስዳ እውነቱን ታሳውቃለች። ሲቀጥል ደግሞ ቪዲዮ ላይ ትረዳለች። እሷ እኮ ታያለች፣ ኮሜንት ላይ ታያለች። ሁሉን ነገር እያየችን ነው። እኛ እየጮህን በቲክቶክ በለው በዩቲዩብ በለው ሀሳብ ስንሰጥ እያየች ስለሆነ ይህንን ብትላት ምንም አያስከፋትም እውነት ካላት። ግን አይ እኔ አልፈልግም ሄጄ አልመረመርም ካለች ግን ውሸት ነው። በቃ በዚህ ማወቅ ትችል። እንደዛ ነው የማስበው። አረ ምንም እርጉዝ አይመስልም። እቺ ዝም ብላ ነው። ሆነችም አልሆነችም ስቴፕ አለው። ደግሞ ነኝም እንኳን ብትል ከተወለደ በኋላ ራሱ ታስመረምራለህ። ይሄ በአናት የመጣ ነገር አናምንም፣ አንቀበልም። እኛ አለቅ። ግን እስከዛው ድረስ ቢያንስ የሆነ ስቴፕ አንተ ከጽጌ ጋር መሄድ ያለብህ ድረስ እስክትሄድ የእሷ እርግዝና መታወቅ አለበት። አሁን እኮ ጀስት እኔ እሷ ጋር ሆንኩኝ ስላልኩ ነው እንጂ ማለት ነው። እዚህ ጋር አሁን የተከራከራችሁ ያለው በቃ ጽጌ ከአንቺ ጋር ልሆን ብዬ ከጽጌ ጋር ብሆን ጽጌ ከኔ ጋር ምን አትፈልግም ትያታላችሁ። እውነት ታፍራላችሁ። ደግሞ የዛንም አይታችኋል። ቀለበት እንኳን ማድረግ እፈልጋለሁ ስትለኝ በቃ ደስተኛ ሆ ከምን ጊዜውም በላይ ይህን ታይም ሳለፍ የለብኝ ብዬ አስቤ ጀስት ቀለበት ያደረግኩለት የዛን የተፈጠረው ነገር አይታችኋል። ምን አብን እንዳደረገ እኮ ዳኒ ቀለቅ። አሁን አንተ ያተፈጠረ ብለህ ሌላ ነገር መስዋዕት ማስከፈልም ሆነ መክፈል የለብም። ያ እናምናለን። አዎ ስህተት ነው። ግን ደግሞ ያንን ስህተት ለማረም ጽጌ ብዙ ነገሮች እየሄደች ነው አይደለ? ኢቨን ይቅርታ እስከማለት ድረስ ደርሳለች። አንድ ሰው ፍጹም አይደለም በሚያደርገው ነገር ባ ተሳሳትክና የሆነ ፍቅርን አበላሽተህ እስከ መጨረሻው ድረስ ገደል መክተት አለብህ ማለት አይደለም። የሚሳሳት ሰው እየተራረም የሚዋደድ ሰው ከዚህም በላይ መስዋዕት ይከፋፈላል። አይደለም ይሄንን ማለት ነው። ስለዚህ አንተ ያለፈውን ይዘህ ሳይሆን ጽጌን እየወደድካት እሺ አትልም ብለህ በመላመት ሳይሆን እስኪ ከአንተ የሚጠበቀውን ነገር አድርግና ከዛ ጽጌ የዛኔ እምቢ ካለች እኛ ደግሞ እሷን እንይዛለን ማለት ነው። ግን ከተቻለ አንድ ላይ ሆናችሁ ላይቭ መታችሁ ብናወራችሁ ደስ ይለናል። ፕሮግራም አመቻችተህ የሆነ ጊዜ ስጠን፣ ቁጭ ብለን ሁላችንም የእህትነታችንን እሷንም አንተንም በኩል አይተን መምከር እንፈልጋለን። አሁን አንተን ብቻህን ብንጨቀጭቀ ምናልባት አንተ ላይ ጫና የፈጠርንብህ ሊመስልህ ይችላል፣ ወይም ደግሞ ልትረዳው ትችላለህ። እሷም ደግሞ የእኛን ስሜት ማወቅ አለባት። ስለዚህ ወይ በእሷ ወይ በአንተ አካውንት ቁጭ ብላችሁ አንድ ቀን እንድናወራችሁ ፕሮግራም ይዛችሁ እንፈልጋለን። ይሄ የሁላችንም ማስተሳሰብ ነው ማለት ነው። ዋን ሀሳብ ታችን ነው። እኛ ሚዩት አድርገንልሃል። መድረኩ ያንተ ነው። ታብታብ አድርጉለት። ኦኬ። እንዴት ነህ ዳኒሻ? ወንድሜ አማን ነው። እንዴት ነህ? ፒስ ነው። አለን ብራዘር። ያው ብዙ ሀሳብ ሰምቻለሁ ምናምን አከብራለሁ። የሁላችሁንም ሀሳብ ከዚህም በፊት የነበረችዋም ልጅ ጥሩ ሀሳብ አንስታለች። ነገር ግን ምንድን ነው የኔ እይታ በተቃራኒው ነው። በዳኒ ቦታ ሆናችሁ አይታችሁታል ወይ?
የሚል ነገር መጣ። እኔ በሱ ቦታ ላይ ተክቼ ራሴን ሳየው ፈተና ነው፣ በጣም ፈተና ነው። ለምን በዚህ በኩል ብዙ አመት አብሮ የኖረን ቅድሮ ነው የማውቀው። ብዙ ነገር የሰሩ ብዙ ነገር አይተው የመጡ ልጆች ናቸው። በዚህ በኩል ደግሞ እንዳላችሁት ደግሞ ያው የተፈጠረውን ነገር አይታችኋል። እና ያችም ልጅ ነች፣ ሰው ነች መቼም አይደለ፣ ሴት ነች፣ ስሜት አለ፣ ብዙ ነገር አለ። እና የግድ በቃ በጣም ብዙ አመት አብራችሁ ስለሆናችሁ ምናምን አላችሁ። በዚህ በኩልስ አትጎዳም ወይ? እናንተ መቼም ሴት ነን ብላችሁ እያስባ ሁሉም ሴት ነን ብላችኋል አይደለ? የሴት ህመም አትረዱም ወይ? ጽጌ ብቻ ነች ወይ ሴት የሴት ሞራል ብቻ ያላት? እኔ ያ ነው አሁን ያልገባኝ እንጂ እኔ ጽጌም ከድሮ ነው ማውቃት። አሁንም የምነግራችሁ በሌላ ነገር እንዳታስቡ። ምርጥ የሆነች እህቴ ነች፣ ግን ለሱ ምርጥ በቃ። ግን ነገር ግን በሌላ አንግል አይታችሁታል ወይ ብዬ አስባለሁ። እና ሀሳቤ የማይጥማችሁ ከሆነ ንገሩኝ። ግን እኔ እንደዛ ብዬ ነው የመጣሁት። መልስ እንዳለ ስትጨርስ እኔ ለዚህ መልስ እሰጥሃለሁ። ጨርስ ነው ይሄ ነው ባጭሩ፣ እንዳላስረዝመው ብዬ ነው። በሱ ቦታ ሆኜ በቃ 50-50 ነው አሁን ነው የምልሽ። እዚህም እዛም ያው እንዳላረዝመው ብዬ ነው። ያንተን እኔ አሁን ሴት ነኝ አይደለ? በሴት ቦታ ሆኜ ነው መልስ የምሰጥ ማለት ነው። ጽጌንም ኤፍሱንንም ሆኜ ነው መልስ የምሰጥ። ብዙ አመት ስለሆናቸው እሷ በኋላ ስለመጣች ሴት ሆና እንዴት የእሷ ስሜት አይገባችሁም አይደል? ጥያቄ ስሜቷ ይገባናል። ነገር ግን ያጠፋችው መጀመሪያ እሷ ናት። አንደኛ በጽጌና በዳኒ የተፈጠረውን ክፍተት ተጠቅማ ነው የገባችው። ኦኬ ህይወቷ እዛ ጋር ሊበላሽ እንደሚችል ሊቆም እንደሚችል የሆነ ነገር ሊፈጠር እንደሚችል ማሰብ ነበረባት። እኔ ሴት ነኝ አይደል? እኔ ብሆን ነው እያደረግኩ የማደርገው ነው ምነግርህ። እኔ አሁን ምሳሌ ላድርግልህ። ዳኒና ጽጌ አብረው ናቸው። በመሀል ያ ቀለበት ፕሮግራም እንደዛ ተበላሸ። እኔ የበፊት ፍቅረኛው ብሆን ያንን ክፍተት ተጠቅሜ መጥቼ እሱ ህይወት ላይ ገብቼ እሱን ህይወት አላበላሽ። ከገባች በኋላ ደግሞ ቢያንስ እርግዝናውን መከላከል ትችል ነበር። ገባ? እራሷን መጠበቅ ትችል ነበረ። ምንድነው የተረዳችው? እሷ የመሰላት በቃ ዳኒ ድጋሚ ከጽጌ ጋር መገናኘቱ ስለማይቀር ልጅ አለኝ ካልኩት ስሜትን ታውቃለች። ገባ? ትረዳለች። ለልጅ ያለን ስሜት ምናምን እንኳን በአቅራቢያ ያሉ ሰዎች እኛም ቪዲዮ ላይ የምናየው ነገር ይኖራል ስለ ሰው ባህል። ስለዚህ ያንን ተረዳች። ልጅ ቢይዝ ያዋጣኛል በሚል ሰበብ ልጅ ያዝኩ አለች። እሱም ደግሞ አንተ እምነት ነው ያደረብህ እንጂ ሄደህ አረጋግጠህ አይደለም። ስለዚህ ጥፋቱ የራሷ ስለሆነ ጥፋቷን ማስተካከል ያለባት እሷ ናት እንጂ እንደ ሴት ሆኜ የእሷ ስብራት አይሰማኝም ማለት አይደለም። ግን ስብራትን ቢኖራት ያመጣችው በራሷ ስህተት ነው ባይነኝ እኔ ማለት ነው። ዋን ለጠየቁት ጥያቄ ነው መልስ ይሰጥ። ተመለሰልህ ወይስ? ልክ መልሰሻል አይደለም? አይ እኔ አሁን ጥሩ ነው 50% መልሰሽልኛል። ነገር ግን የቀረው ምን አለ መሰለሽ ማስመሰል። እውነተኛው እውነት እዛው ቦታ ላይ ብትሆኛ አንቺ አታረጊውም ነው የምልሽ። አንቺ አሁን የመለሽልኝ ስለ ራስሽ አንቺን ስብዕና ነው እየተናገርሽ ያለው። እኔ ብሆን ያልሽው እንጂ በሴት ቦታ ላይ ሆነሽ ነው አልኩሽ እንጂ በቃ የማይሆን ነው። እንደዛ ይዛ ወልዳ ማለቴ አርግዛ እንዴት ነው የምታስቢው? ማለት እኔ ግራ ገብቶኛል። ያው የምትስማሙበት ከሆነ አላውቅም። ነገር ግን ምን እንደው ታውቃለህ፣ እኔ እኮ በራሴ ስህተት ያመጣሁት ነው። ለምሳሌ አሁን ጽጌ አልኩህ እኮ ጽጌ በእኔ ብትከፋብኝ እኔ ዳኒን ይዤው ከሷ እኔን እንትን አርገኝ ኤፍሱንን አርገኝ እኔን ምሳሌው እንዲገባን ማለት ነው። እኔ ኤፍሱን ነኝ። ጽጌ መታ እኔን የፈለገ ነገር ብታደርገኝ ትክክል ናት ነው እያልኩ ያለሁት። ምክንያቱም በእሷ ህይወት የገባሁባት እኔ ነኝ። ያለፈ ታሪኬን ለማደስ መጠቀም ያደረግኩት ያንን የቀለበት ጸብ ወይም ደግሞ እነሱ ያመጡት ጸብ መጠቀሚያ አድርጌ የጽጌን ህይወት ያሰናከልኩት እኔ እስከሆንኩኝ ድረስ የፈለገ ነገር ብታደርገኝ ጽጌ ትክክል ናት እያልኩ ነው። እኔ ኤፍሱን ነኝ። ግን ኦኬ ጥሩ ነው። ግን መስዋዕትነት የሚባል ልክ ነሽ። አሁን የመጣባት ነገር ምናምን ትክክል ነው፣ በራሷ እጅ ነው ብለሻል። አዎ ተቀብያለሁ። ነገር ግን ምን አለ መሰለሽ ብዙ መስዋዕትነት ብዙ የሚከፈል ነገር አለ፣ በመልካምም በመጥፎም። አሁን አንቺ ያሰብሽው በመጥፎ አድርጋ ነው ይሄን ያደረገችው ብለሻል። ተቀብያለሁ። ነገር ግን መጥፎም ሆነ ጥሩም ሆነ የራሷን ነገር ይዛ ነው ሄደችው አይደለ? ዳኒን እንደዚህ ባረግ ይይዘዋለሁ በዚህ የሚል ነገር አንስተሻል። ትክክል ነሽ። እሷ የራሷን እንትን ሲስተም ፈጠረች። ነገር ግን እውነታው በቃ ከያዘች ወይም ደግሞ ካረገዘች ምንም ማድረግ አይቻልም። አላርለ ዳኒም በዳኒም ቦታ ሆነሽ ይኸው የምልሽ ለዛ ነው። ከባድ ነው።
እዚህም እዛም ማለቱ ይከብዳል ነው የምልሽ። እዛ ጋር ሁለት ነፍስ ነው ይዞ ዘርበ የሚለው። እዚህ ጋር ደግሞ የድሮ አለ አይደለ ከልጅነት ጀምሮ የነበራቸውን ፍቅርና አለ አይደለ ብዙ ነገር ያሳለፉ ልጆች ናቸው። እና በሱ ቦታ ሆነሽ ብታየው እንዴት ነው ነው አሁን አለ አይደል እንደ ሰውኛ ኦኬ ክርክር ሳናረገው የተወሰነ ነገር እንድንባባው ማለት ነው። አንተ በዳኒ ቦታ ብትሆን ምንድን ነው የምታደርገው? ይሄን ብትነግረው። ምክንያቱም እሱንም ለውሳኔ ይረዷል ብዬ ስለማስብ፣ ምክንያቱም ወንድ ነህ። በወንድ ቦታ ሆነ ስትወስን ወይም ስትፈርድና በሴት ቦታ ሆነን ስንናገር አንድ አይደለም። እኔ አሁን በነሱ ቦታ በሆን የማደርገውን ነገርኩ። ኤፍሱም በሆን ወይም ደግሞ በጽጌ በሆን ብዬ መልስ የሰጠው ይባላል። አንተም ዳኒ ብትሆንና ይሄ ህይወት ቢገጥም ውሳኔ ምንድን ነው የሚሆነው? በጣም ከባድ ነው። አሁን እኔም ለዛ ነው አሁን ዳኒ ጋር እንትናንተ ሆና ያቺ አሁን የመጣች ልጅ በዚህ ጋር ቀጥሉ ስትሉ ለውሳኔ ናችሁ። በሱ ቦታ ሆኜ እሺ፣ ሰላም ዳኒ እንዴት ነክ? ተሻለክ? ደህና ነኝ። እኔ ብዙም አልቆይም። አንድ አስተያየት ነበረኝ። አስተያየቴ አንድ ዳኒ ራስ መጀመሪያ ራስ ማረጋጋት አለብን። ከዛ ሲቀጥል ልጆች ሁለቱ ሲጨምሩ ስሜታዊ ነው የሚሆኑ። ምንም ሊሰሙህም ሊያዳምጡህም አይችሉም። አንድ ላይ መሆንም የለባቸውም። ግን ካሜራ ሳይኖር ከካሜራ ጀርባ እያንዳንዳቸው ያለህበትን አስረዳቸው። ሊረድሁም ላይሆን ይችላሉ። እዚህ ጋር የፍሶን እኔ የሚመስለኝ የኔ አስተያየት የሆነ ጊዜ ትዝ ብሎ ከሆነ ጽጌ ተጎታለች ብለህ አንተና ሜሪ ቪዲዮ ሰርታችኋል። ይቅርታ ልጠይቃት ጽጌ ምን ብላለች? ይቅርታ ልቀበል ከፈለግ ቀለበቱ አውልቀህ ስጠኝ ብልሃለች። አስታወስከው? የዛኔ እኔ የመሰለኝ ያው ኤፍሱ ተደናግጣ ይህን ነገር ፈጥራ የመጣችው ነው የመሰለኝ። ግን እኔ ወላሁ አለም አላቅም። ልታረግዝም ትችላለች፣ ላይሆንም ይችላል። አንተ አሁን ያመንከው ምንድን ነው? በአፏ የተናገረችው እንዴት አምነህ ይዘህ ትጓዛለህ? እዚህ ጋር ሁለቱም ዓለም እያሳጣችህ ነው። ከልጅም ከጽጌም እየራክ ነው። እኔ እንደ እህትነት በጣም ነው ማደንቅ። በነገራችን ላይ ድሮ አንተ ሳይክ አንድ ነገር ለማድረግ ጥግ ድረስ ነው የምትደርሰው።